በመቃብሬ ላይ እንደዚህ ብላችሁ ጻፉ። ሐሰትን በመረጥ ዓለም ውስጥ ስለ እውነት ተሰዋ። እንግዲህ እንደሚታወቀው እነኚህ ኡስታዞች ላይ ሐሰታቸውን ካጋለጥኩ በኋላ የተለያየ ማስፈራሪያዎች ይደርሱኛል፣ ቴክስቶች፣ እንዲሁም ደግሞ ትልቁ አካውንቴም እንዳይሰራ ተደርጓል። ታውቃላችሁ። እነኚህ ኡስታዞች በሐሰት ክርስቲያኖች ፖድካስት ባላቸው ላይ ሚዲያዎች ላይ እየቀረቡ የሐሰት ፕሮፓጋንዳ ይሰራሉ ማለት ነው። እሱን ማጋለጥ ችያለሁ እና ይሄንን ወደ ብርሃን ሲወጣና ሰዎች ሲያውቁ ስለተበሳጩ የተለያዩ አስፈራሪዎች በየቀኑ ይደርሱኛል። በተለይም ኡስታዝ አቡበከር ምን አይነት ውሸት እንደዋሸ አሳይቻችኋለሁ። ግን ሁለት ሚዲያዎች ላይ እንኳን ቀርቦ የተናገረውን እንዳስደምጣችሁ፣ ሶስተኛ ቦታም ደግሞ ሄዶ ይህንን ውሸት ከራሱ ጋር የሚጋጭ ተናግሯል። እሸቱ መለሰ ጋር የተናገረው ሌላ ነው። ማናዘዋል ጋር ደግሞ የተናገረው ሌላ ነው። አንደኛው ጋር የአብይ ጾም አለ። አብይ ጾም ማለት አሁን እየጾም ነው ያለ ነው ማለት ነው። እሱ የሰኔ ጾም አይደለም። አብይ ጾም ይሄ አይደለም። ማናዘዋል ጋር ደግሞ ሄዶ ምንድን ነው ያለው? የሰኔ ጾም ነው ያለው። አዳምጡት ከራሱ። ወደ ሌላን ክርስቲያኖች ስመልስ ክርስቲያኖቹ ነብዩ መሐመድ መስጊድ ውስጥ መጥተው ውይይት እያደረጉ የሰኔ ጾም ላይ ነው የነበሩት። ቅዳሴ ሰዓት ደረሰባቸው። ቅዳሴ ሰዓት ደረሳቸው ሲሉ ውይይቱን አቋርጠው ቅዳሴያችሁን አድርጉና ከዛ በኋላ ውይይቱን እንቀጥላለን አሏቸው። መስጊድ ውስጥ ነው፣ ነብዩ መስጊድ ውስጥ። ዛሬ የምድራችን ሁለተኛው የተቀደሰ ቦታ የሚባለው መስጊድ ውስጥ ጥግ ላይ ጸሎት ማድረግ ጀመሩ። ቅዳሴ ሰዓት ቅዳሴ እያደረጉ መግሪብ ሶላት ደረሰ። ያሁኑ ወቅት ሶላት አዛን ተደረገ። በዚህኛው መስጊድ ሙስሊሞች ሰገዱ ነብዩ እየመሩ እና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደዛ የነጅራን ኦርቶዶክስ ክርስቲያኖች ለውይይት እሳቸው ጋር በመጡበት ጊዜ የለቱ ጊዜ ምናልባት እንዳሁን የአብይ ጾም ይመስለኛል። በዛን ጊዜ ጾመኞች ናቸው። የጸሎት ጊዜ ይደርሳል። የቅዳሴ ሰዓታቸው ሲደርስ የቅዳሴ ሰዓት ደረሰ ይሏቸዋል። ለብቻ ውይይት ላይ ያለው የቅዳሴ ሰዓት ደረሰላቸው። እዛው መስጊድ ተቀምጠው እዛች አንድ ዳር ላይ ሂዱና ጸልዩ ይሏቸዋል። እዛው መስጊድ ውስጥ እነሱ ጸሎታቸውን አድርሰው ሲጨርሱ ነው ቤቱን የቀጠለው። እንደውም በሌላ እንዳገላለጽ ላይ አንድ ታሪክ ላይ ከነጭራሹ እነሱ እየጸለዩ መግሪብ ሰዓት ስለደረሰ ነብዩ በጎን ደግሞ ሶላታቸውን ሰገዱ ይላል። ነብዩ መስጊድ ያንን መረጃ መጡ እንዴ ኡስታዝ አባበሉ የሚያወሩት ነብዩ ሰለላሁ ዐለይሂ ወሰለም የነጅራን ክርስቲያኖች ወደ መዲና መጥተው መስጊድ ውስጥ ተሰገዱ ያሉበትን የለም እኮ እንደሱ አይደለም ጉዳዩ። አልተደረገም፣ ሰሂህም አይደለም። መስጊድ ውስጥ እነዛ የናጅራን ክርስቲያኖች ገብተው አልሰገዱም። መስጊድ ውስጥ እንዲሰገድ ነብዩም አልፈቀዱም። እኔ ነኝ ያለ ስለ ሐዲስ ሰነድ የሚያውቅ እዚህ ጉዳይ ወጥቶ አይናገርም። እነማ የሚዲያ ጋጋታ ላይ የተጠመዱ ሰዎች ግን ሳይ ነው ብሎ ይናገራሉ። ሰነዱ ግን ትክክል አይደለም። እንግዲህ እንደሰማችሁት ነው። ኡስታዝ አቡበከር ሁለት ቦታ ላይ የተለያየ ነው የተናገረው። አንደኛው ላይ ሰኔ ጾም አለ፣ አንደኛው ላይ ደግሞ የአብይ ጾም አለ። ይሄ ከራሱ ጋር ራሱ የሚጋጭ ነው። የአብይ ጾም በሰኔ አይደለም የሚጾም አንድ። ሌላኛው ደግሞ 11 ሰዓት ላይ ቅዳሴ አይካሄድም። ከምሽቱ ከ11 ሰዓት በኋላ ቅዳሴ ቀደሱ ይለናል። ቅዳሴ ሰዓታቸው ደረሰ። ይሄ ቅጥፈትና ውሸት ነው። ቅዳሴ ደግሞ ጣዖት የሚመለክበት ቦታ ላይም አይደረግም። ይሄ ሌላኛው ቅጥፈቱ ነው ማለት ነው። ይሄንን በማጋለጤ በጣም ተበሳይተዋል። ኡስታዝ አቡበከር ብቻ ሳይሆን ኡስታዝ ያሲን ኑርም ክርስቲያኖችን ለማጭበርበር ይህንኑ ተመሳሳይ ሲናገር ሰምተነዋል። የኛው ኡስታዝ ቀደም እንደሰማችሁ ለአቡበከር ምላሽ ሰጥቶበታል። እኛ ካጋለጥን ካወጣን መረጃ በኋላ እንዲየመጡ ኖ ይሄ ነገር መቅረት አለበት፣ የምንዋሸው ነገር ኡስታዞቻችን መዋሹት አቁሙ እያሉ ነው። አንዳንዶች ግን የኡስታዞቻቸው ገመና እንዲገለጥ ስላልፈለጉ እኛን ለማስገደል እኛን ለማጥቃት እየጣሩ ይገኛሉ ማለት ነው። ያሲን ኑሩም ሲቀጥፍ የራሱ ወንድም ምን ላይ ሰጥቶታል ማለት ነው። አዳምጡት። ክርስቲያኖች ለክርስቲያኖች طيب الحمد لله والصلاة والسلام على رسول الله ብለናል። አላህ Subhanahu Wa Ta'ala ኸይሩን ይቅጠመን። ምን አሉ ዑለሞች ይሄንን አይነት ሐዲስ በአጠቃላይ የነጅራን ነሰራዎች ነብዩ ጋር ሰለላሁ ዐለይሂ ወሰለም ወፍድ ነው በመጡ ጊዜ እዛ ሰግደዋል የሚለውን አተር አጠቃላይ ወይ ደግሞ ሐዲስ መልሰውታል ዑለሞች። ኢማም ቡኻሪ፣ ኢብኑ ሒባን፣ ነሳኢ ወገይሪሂ ሐዲሱ ضعيف ነው ብለዋል። እንደው ምን አሉ ዑለሞች ላ يحتج ይሄ ሐዲስ እንደው ለሁጃም አይሆንም። ይሄንን አይነት አተር ይሄንን አይነት ንግግር ለሌሎች እንደው ኢስቲናስ አድርጎ እንደው ማውራቱ ራሱ አይሆንም ብለዋል ዑለማዎች። ምን አሉ?
الأثر الوارد في صلاة وفد نصارى نجران في مسجد النبي صلى الله عليه وسلم ضعيف لا يصح سندا ولا يحتج به انتهى ولا يحتج به ስለዚህ ኡስታዝ ያሲን ኑሩ ይሄንን ያሉት እንግዲህ ሐዲሱን እንዲያስተካክሉ ወይ ደግሞ ሙራጃ እንዲያደርጉ ከወዲሁ አደራ እለዋለሁ። ዒሳን የሚገዙ ሰዎች ከሆኑ ክርስቲያኖች ከሆኑ ዒሳን አምልኩ ብለው እንዴት ነብዩ ሰለላሁ ዐለይሂ ወሰለም ከመስጂዳቸው ወይም ደግሞ ከቤታቸው ቦታ እንዴት ይሰጣሉ? እዚህ ቦታ ኩፍር ፈጽሙ ብለው አዑዙ ቢላህ መን ያዕቂል እንደው የማንኛው ሙስሊም ነው ይህንን ነገር እንደው በትክክለኛ አርጎ የሚወስደው በትክክለኛ ነገር ነው ብሎ የሚገነዘበው? ማንም ውድ ሀገሬ ልጆች ክርስቲያኖችም ሆናችሁ ሙስሊሞች እንግዲህ እነ ኡስታዝ አቡበከር እነ ኡስታዝ ያሲን ኑሩ እነ ኡስታዝ አህመዲን ጀበል አዲስ ታሪክ እየፈጠሩ በውሸት ክርስቲያኑን ለማታለል ያስተማሯችሁ እናንተ ሆነ መስሏችሁ እኔ ሳጋልጠው አንተ ቀጣፊ ትገደላለህ እንዴት ትደረጋለህ እያላችሁ ለኡስታዞቻችሁ ጠበቃ የምትቆሙ ይኸው እኛን ያልነው እውነት መሆኑን የሚደግፉ የራሳችሁ ኡስታዞችም እየመጡ ነውና እውነት አርነት ያወጣል። ኡስታዞቻችሁ ምን ያህል ወራዳና ውሸታም እንደመሆኑ እንደተረታችሁ ከእንደዚህ አይነት አስተምሮ ማለትም ውሸታም ከሆኑ ኡስታዞች ምንም አይነት መረጃ ባለመቀበል ከነሱ ጋር ህብረት በማለማድረግ ወደ ክርስትና እንድትመጡ ጥሪ እናቀርብላችኋለን። ውድ ክርስቲያኖች ደግሞ ይህን ቪዲዮ በተለያዩ ሶሻል ሚዲያ በማሰራጨት ኡስታዞቻቸው ምን ያህል ቀጣፊና ውሸታም እንደሆኑ ይህንን ተመሳሳይ አንዷን ታሪክ እንኳን በተለያየ ቦታ የፈጠሯትን ውሸት አስተምሮ የተለያዩ የክርስቲያን ሚዲያዎች ላይ እየሄዱ እንዴት ሐሰት እንደሚያስተምሩ በተለይም የክርስትናው ትልልቅ ፖድካስት ያላቸው አለቅላቂ የሆኑ እንዴት በኡስታዞች ቁጥጥር ስር ሆነው እስልምናን በሐሰት ማለትም የሐሰት አስተምሮ እስልምናው ክርስቲያኖች ላይ እንዲጫን የሚያፈቅዱ እንዳሉ በዚሁም ሰው እንዲገነዘብና ከእንደዚህ አይነት ሰዎች እንዲርቁ መረጃዎችን አጋሩ። ስለ እውነት እንኖራለን፣ ስለ እውነት እንሞታለን። ውሸትን በመረጠች ዓለም ላይ ስለ እውነት እንሰዋለን።